ሰበር ዜና አሁን በደረሰን ዜና መሰረት ያለ ጦርነት ሰላም የማያገኘው ህወሓት በአፋር እንዲሁም በአማራ ክልል በወልቃይት እንዲሁም በራያ ቆቦ ላይ በከፍተኛ የሆነ የጦር ግንባሮች መክፈቱን እየተገለጸ ይገኛል። ሆኖም በእነዚህ ግንባሮች ላይ እንዲሁም በአፋር ላይ በሎጊያ እንዲሁም በኢትዮጵያና ጅቡቲ በሚያገናኙ ወደቦች ላይ ከፍተኛ የሆነ ጉዳትና ከፍተኛ የሆነ ያን መስመር ለመያዝ ከፍተኛ ግስጋሴ እያደረገ ይገኛል። በአፋር አንዳንድ ቀበሌዎች ላይ እየተቆጣጠረ ይገኛል። እንዲሁም መካከለኛ እንዲሁም የመከላከያ ሰራዊት ላይ ዛሬ ባወጣው መግለጫ መሰረት ይሄ ህወሓት ይህን ጦርነት ማያርፍ ከሆነ ዳግም እንዳይነሳ አድርገን ለዘላለም እናጠፋዋለን ብለው እየተናገሩ ይገኛሉ። ሆኖም የመከላከያ ሰራዊት ህወሓትን መስመር በከፍተኛ ሁኔታ ለመከፋፈልና መስመሩን የህወሓትን የጦር ስትራቴጂ ለመበተን በከፍተኛ ሁኔታ ዝግጁና በከፍተኛ ሁኔታ ጥቃት እያደረሰ ይገኛል። ሆኖም ይሄ ጦርነት ዳግም ኢትዮጵያን ወደ ኋላ እንዳይጎትታ በከፍተኛ ሁኔታ እያሰጋ ይገኛል። ሆኖም ከባለፈው ጦርነት ያልተማረው ህወሓት ኢትዮጵያን ዳግም ለማውደምና ዳግም ለማጥፋት የራሱን ታላቋን ትግራይ ለመመስረት ከፍተኛ ግስጋሴ እያደረገ ይገኛል። ሆኖም ይሄ ሁኔታ በከፍተኛ ካልተቋጨ እንደ ባለፈው ከፍተኛ የሆነ ውድመትና ከፍተኛ የሆነ ጉዳት እያደረሰ ይገኛል። በባለፈው ጦርነት የአማራ ክልል ለ30 ዓመት ወደ ኋላ የጎተታትና በመቶ ቢሊዮኖች የሚቆጠር ከፍተኛ የሀብት ውድመት ላይ ማድረሱን እየተገለጸ ይገኛል። ሆኖም ይሄ ሁኔታ በከፍተኛ ሁኔታ እንዲቆጣጠር እና መንግስትም ከፍተኛ የሆነ ህልውና ዘመቻ አድርጎ ይሄ ሁኔታ እንዲያስቆመው እየገለጹ ይገኛል። አዳዲስ ዜና እንዲደርሳችሁ ላይክ ፎሎ ማድረግ አይረሳ። መልካም